ዛሬ በዚች ምድር ላይ ቆመህ ሌላውን ሰው በተንኮል በክፉ የመናፍስት አሰራርና በአመፅ መረብ ውስጥ ከተተህ ንብረቱንና በረከቱን እየዘረፍክ አንተ በደስታና በሰላም የምትኖር ይመስልሃል? ቆም ብለህ አስብ። በሰው እንባ ላይ የምትገነባው የሀብት ማማ መሰረቱ አሸዋ ነው። ሰይጣን ሰጥቶህ ሳይሆን አበድሮህ እንደሆነ ልታውቅ ይገባል። ነገ ዋጋው ሲጠየቅ አንተ ብቻ ሳትሆን የዘር ግንድህና ሀገርህም ጅምር አብረው ሲናወጡና በእጥፍ ሲከፍሉ ምን ትላለህ? ዛሬ የምትሰማው እውነት ምናልባት የመጨረሻ ማስጠንቀቂያ ሊሆን ይችላልና ልብ ብለህ ስማኝ። 1. የተንኮል መረብና የጊዜያዊው ስኬት ውሸት። ሰው በምድር ላይ እንዲኖር የተሰጠው ዕድሜ አጭር ነው። በዚች አጭር ጊዜ ውስጥ ግን አንዳንዶች በክፋትና በምቀኝነት ታውረው የሰውን ልጅ ሕይወት ለማጥፋት ከጨለማው ዓለም ጋር ቃል ኪዳን ይገባሉ። በየጠንቋዩ ቤትና በየመናፍስት አሰራሩ ደጅ የሚተኑ የሰውን ዕድል የሚሰርቁና ንብረት የሚያጠፉ ሰዎች ሞልተዋል። እነዚህ ሰዎች የሰውን ላብና ጥሪት በመናፍስት ድጋፍ እየቀሙ በላን፣ ጠጣን፣ ከፍ አለን ይላሉ። ነገር ግን መጽሐፍ ቅዱስ በክፋት የተከማቸ ሀብት እንደ ጤዛ ይበናል ይላል። አንተ ዛሬ የሰውን ልጅን አሳስረህ የወሰድከው ገንዘብ በቤትህ ውስጥ እሳት ሆኖ እንደሚቃጠል ልታውቅ ይገባል። በመተትና በክፉ መናፍስት አሰራር ሌላውን ረክተህ የገዛህና የያዝክ ይመስልሃል። ነገር ግን አንተ ራስህ የጨካኙ ክፉ መንፈስ ሰለባና ባሪያ መሆንህን ዘንግተሃል። የሰውን ገንዘብ በመገማት ለምታከማችሁ ሰዎች አንድ ታላቅ እውነት ልንገራችሁ። በደል አድርጎ ለዘለቄታው የከበረ ክፋት ሰርቶ የጸና ማንም የለም። እናንተ የምታከማቹት ገንዘብ ሳይሆን ለራሳችሁ መርገምን፣ ለልጆቻችሁ ውድቀትን፣ ለሀገራችሁ ደግሞ መቅሰፍትን ነው። በደም የታተበ ሀብት የቤት ሰላምን ይነሳል። ልጆቻችሁ በማይዋልበት እንዲወሉ፣ ትዳራችሁ መቃብር እንዲሆን፣ አእምሮአችሁም በጭንቀት እንዲታወክ ያደርጋል። ቃሉም ከምታየው ከምትሰማው የተነሳ እብድ ትሆናለህ ይላል። የእውነትም ደግሞ ጥሩ የለበሱ እብዶችን መመልከት የተለመደ ሆኗል። 2. የቤተሰብና የሀገር ውድቀት ምክንያት። ክፋት ግላዊ አይደለም። ክፋት ተላላፊ በሽታ ነው። አንድ ሰው በቤቱ ውስጥ በሰው ደምና በክፉ መንገድ ያመጣው ገንዘብ ካለ ያ ገንዘብ የቤቱን በረከት ይበላል። አባት አሳማ በላ፣ ልጁ ጥርሱን አሳክከው እንደሚባለው በክፋት የተገኘ ሀብት ለትውልድ የሚተርፍ መርገም ይሆናል። ቤተሰባችሁ ሊባረክ የሚችለው በንጹህ ላብና በእግዚአብሔር ረዳትነት ሲገነባ ብቻ ነው። ከዚህም አልፎ እንደነዚህ አይነት ሰዎች ለሀገር ውድቀት ትልቁን ድርሻ ይዛሉ። ሀገር የምትገነባው እርስ በርስ በመተማመንና በቅንነት እንጂ አንዱ ሌላውን በክፉ የመናፍስት አሰራር ደኩሶ በሚወስደው ሀብት አይደለም። የሀገር ኢኮኖሚና ሰላም የሚናጋው የሰው ሀብት ያለምንም ድካም በክፋት በሚመዘበርበት ጊዜ ነው። ይህ ደግሞ በምድሪቱ ላይ የእግዚአብሔርን ቁጣ ያመጣል። ከተንካራና ከቅኖች የነጠቁ ሀብትን ማከማቸት ሀገሪቱን የብዙ ናርሲስት ባለሀብታም መከማቻና ለውድቀት የቀረበች ሀገር ያረጋታል። እናንተ በተንኮል መረብ ውስጥ የወደቃችሁ፣ በመናፍስት አሰራር ንብረታችሁን ያጣችሁ፣ በሰው ምቀኝነት ሕይወታችሁ ምስቅልጉ የወጣ ተበዳዮች ሆይ አይዟችሁ። በመጀመሪያ ማወቅ ያለባችሁ ነገር ቢኖር ሰይጣንና ሰዎቹ ሊወስዱባችሁ የሚችሉት ቁሳቁስን እንጂ የእግዚአብሔርን ልጅነታችሁን አይደለም። ኃጢአተኛን ሰይፋቸውን መዘዙ፣ ቅኖች ግን በእግዚአብሔር ይታመናሉ ይላል መዝሙረኛው ዳዊት። ዛሬ ባዶ እጃችሁ ብትቀሩም፣ ዛሬ የሰው መሳቂያ ብትሆኑም፣ ሰማይና ምድርን የፈጠረ አምላክ ግን ከናንተ ጋር ነው። የጠፋባችሁ ገንዘብ ሊመለስ ይችላል። የተወሰደባችሁ ጤና ሊታደስ ይችላል። ነገር ግን ጠላት በዋነኝነት የሚፈልገው በተስፋ መቁረጥ ውስጥ በመግባት ራሳችሁን እንድትጠሉና ከእምነት እንድትወጡ ነው። የጠላት ትልቁ ድል ይህ መሆኑን አትዘንጉ። እግዚአብሔር ዝም ያለው የማይሰማ ሆኖ አይደለም። ይልቁንም የእያንዳንዱን ሰው የሥራ ውጤት የሚሰጥበት ቀን ስላለው ነው። እናንተ እንባ በከንቱ አይፈስም፣ በሰማይ መዝገብ ላይ እየተጻፈ ነው። ታዲያ እንዴት እንደገና መነሳት ይችላል የሚል ጥያቄም በውስጣችሁ ሊኖር ይችላል። አንደኛ በእግዚአብሔር መታመን ነው። ከሁሉ አስቀድሞ ወደ ፈጣሪ ተመለሱ። መናፍስት የሚበሩት በመንፈሳዊ ድካም ውስጥ ስንሆን ነው። በጸሎትና በሱባኤ ራሳችሁን አጠናክሩ። ከሁሉ አስቀድሞ የቤተ ክርስቲያን ምስጢራትን፣ እውነተኛ ንስሐ፣ ቅዱስ ቁርባን ከማንኛውም ክፉ አሰራር የሚጠብቁ የብርሃን ጋሻዎች ናቸውና ወደዚህ ምስጢር እንቅረብ። ሁለተኛ አለመመረር። ክፉ ያደረገባችሁን ሰው ለእግዚአብሔር ስጡት። እናንተ በቀልን አታስቡ፣ በቀል የእግዚአብሔር ነው። ልባችሁን በጥላቻና በቂም ከሞላችሁት ለበረከት የሚሆን ቦታ ታጣላችሁ። ለታላቁ በረከት የልባችሁን ቦታ አዲስና ዝግጁ አድርጉት።
ሶስተኛ ተስፋን ሰንቁ። ኢዮብን አስቡት። ንብረቱ አልቆ፣ ልጆቹ አልቆ፣ በደዌ ተመትቶ ነበር። ነገር ግን በእግዚአብሔር ላይ ያለውን ተስፋ አልቆረጠም ነበር። መጨረሻው ምን ሆነ? እግዚአብሔር ቀድሞ ከነበረው እጥፍ አድርጎ መለሰለት። እናንተም ታሪክ እዚህ ላይ አያበቃም። በረከታችሁ በእጥፍ እስኪመለስ ከአምላካችሁ ጋር ተጣበቁ። አራተኛ መስራት እና መትጋት። ካላችሁበት ድካም ተነሱ። ትንሽም ብትሆን ካላችሁ ነገር ላይ ጀምሩ። በቅንነትና በታማኝነት የምትሰሩት ሥራ በእግዚአብሔር ዘንድ የተባረከ ይሆናል። ክፉ መንፈስ በዚህ ደረጃ ማጥፋት ከቻለ ሁሉን ቻል የሆነው እግዚአብሔር ደግሞ በእጥፍ ሊባርካችሁ እንደሚችል በማመን ያለምንም ሐፈት ልበ ሙሉ ሆናችሁ ካላችሁ ነገር ጀምሩ። ተወዳጆች፣ ዛሬ የምሰጣችሁ መልእክት ግልጽ ነው። በክፋት የሰውን ገንዘብ የምታከማችሁ ጊዜው ሳይረፍት ንስሐ ግቡ፣ ወደ ቀናው መንገድ ተመለሱ። የሰው በደል በቤታችሁ ላይ እሳት ሆኖ ከመቀጣጠሉ በፊት የተበደሉትን ካሱ። እናንተም ብትሆኑ ተወዳጅ የአምላክ ፍጥረት ናችሁ። ተበዳዮች ሆይ እናንተ ደግሞ ዓይኖቻችሁን ወደ ኮረብቶች አንሱ፣ ረዳታችሁ ከሰማይ ይመጣል። የሰው ልጅ ክፋት የእግዚአብሔርን በረከት ሊያግድ አይችልም። ጨለማው ተገፎ የብርሃን ቀን እንደሚመታ እመኑ። ይህ መልእክት ለሌሎችም እንዲደርስና ብዙዎች እንዲጸናኑበት እንዲሁም ክፉዎች እንዲመለሱበት ቪዲዮውን ሼር በማድረግ ተባበሩን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።